ዜጎችን ላልተገባ እንግልት እየዳረገ የሚገኘውን ህገወጥ የነዳጅ ንግድን ለማስቀረት የንግድና ቀጠናዊ ትስስር ሚኒስቴር ምን እየሰራ እንደሚገኝ ተጠይቋል። ይህ የተጠየቀው ሚኒስቴር መስሪያ ቤቱ በዛሬው ዕለት በህዝብ እንደራሴዎች ምክር ቤት ተገኝቶ ለንግድና ቱሪዝም ጉዳዮች ቋሚ ሪፖርት ባቀረበበት ወቅት ሲሆን ሚኒስትሩ ካሳሁን ጎፌም ለዚህ ምላሽ ሰጥተዋል። ቋሚ ኮሚቴው ካነሳው በርካታ ጥያቄዎች መካከል በዝቅተኛ የኑሮ ደረጃ ላሉ የህብረተሰብ ክፍሎች በድጎማ የሚቀርቡ የፍጆታ እቃዎች ጉዳይ አንዱ ሲሆን በዚህ ዓመት መንግስት በድጎማ ያቀረበው ዘይትም ሆነ ስኳር የለም የሚል ምላሽ ተሰጥቷል። ሰላማዊት ሽፈራው በዝርዝር ተመልክተዋለች። የንግድና ቀጣናዊ ትስስር ሚኒስቴር በ2018 በጀት ዓመት ባለፉት 8 ወራት ከ2.6 ሚሊዮን በላይ የኦንላይን የንግድ ምዝገባና ፈቃድ አገልግሎት መስጠቱን በህዝብ እንደራሴዎች ምክር ቤት ተገኝቶ ለንግድና ቱሪዝም ጉዳዮች ቋሚ ኮሚቴ ሪፖርቱን ባቀረበበት ወቅት ተናግሯል። በዚሁ መድረክ ላይ ታዲያ ሪፖርቱን ካደመጠው ቋሚ ኮሚቴ በርካታ ጥያቄዎች የተነሳ ሲሆን በህገወጥ የነዳጅ ንግድ ምክንያት የነዳጅ ስርጭት በመዛባቱ ዜጎችን ላልተፈለገ እንግልት ዳርጓል። ተቋሙ ይህንን የዜጎች እንግልት ለመቀነስ ምን የወሰደው እርምጃ አለ የሚለው ይገኝበታል። መንግስት በከፍተኛ ውጭ ምንዛሬ ከውጭ ሀገር የሚያስገባው ነዳጅ በህገወጥ የነዳጅ ንግድና ሌብነት ምክንያት ስርጭቱ በመዛባቱ በትራንስፖርትና በምግብ ዋጋ ላይ እያስከተለ ያለው ተጽዕኖ ከምን ጊዜውም በላይ እየተባባሰ በመምጣቱ በዜጎች ላይ ከፍተኛ የሆነ የኑሮ ጫና አሳድሯል። ስለሆነም ሚኒስቴር መስሪያ ቤቱ ይህንን ችግር እስከ ታችኛው እርከን ድረስ በዘለቄታ ለመፍታት ምን እየሰራ ይገኛል? የማርኬት ሼር ወይም የገበያ ድርሻ ጥናት አጥንተን ከተለያዩ ባለድርሻ አካላት ጋር በታሪክ ለመጀመሪያ ጊዜ 1920 ገደማ የማደያ ባለቤቶችን ያገናኘ መድረክ አዳማ ገለማ አባገዳ አድርገን ጥናቱን አቅርበን ጥናቱን በጋራ አድርገን ከወጣም በኋላ ጥቅማችን ይነካብናል ብለው የሚያስቡ ኩባንያዎች ጉዳዩን ገበያ በማስራብ እጃቸው ላይ ስለነበረ ማርኬት ሼሩ በነበራቸው ገበያ ኦርደር ባለመስጠት ሰልፍ እንዲራዘም ህገወጥነት እንዲሰፋ ማድረግ ለማስቆም ለጊዜ ሞክረዋል። ያንን ለማስተካከል ሚኒስቴር መስሪያ ቤቱ ገፍቶ ሲሄድበት ይሄ ክራይስ መጣ። ክራይሱ ላይ ለማርኬት ሼር ማውራት አንችልም። ለጊዜው በዚህ ደረጃ ነው ያለው። በመድረኩ በመንግስት ድጎማ የሚደረግላቸው መሰረታዊ የፍጆታ እቃዎች የዋጋ መናር ጉዳይ ሌላኛው ከቋሚ ኮሚቴው የተነሳ ጥያቄ ነው። በመንግስት ድጎማ የሚቀርቡ መሰረታዊ የፍጆታ እቃዎች አቅርቦት ላይ እየታየ ያለውን ችግር በመሰረታዊነት ለመፍታት የቀረበው የፍጆታ እቃ ዝቅተኛ ገቢ ላላቸው የህብረተሰብ ክፍሎችና ለመንግስት ሰራተኞች ችግሩን በዘለቄታነት ለመፍታት እንዲቻል የስርጭት ስርዓቱን በማዘመንና የጠራ መረጃ በመያዝ ሚኒስቴር መስሪያ ቤቱ ከሌሎች አካላት ጋር እያደረገ ያለውን ቅንጅታዊ አሰራር ምን ይመስላል? ከመሰረታዊ ፍጆታ እቃዎች ጋር ተያይዞ የቀረበው ጥያቄ ተገቢና ትክክለኛ ነው። ነገር ግን የመረጃ ክፍተት ያለበት ነው ይመስለኝ። ዘንድሮ መንግስት ዝቅተኛ ገቢ ላላቸው ህብረተሰብ ክፍሎች ተብሎ በድጎማ የሚያቀርባቸው ዘይትና ስኳር ምርት የለም። ሚኒስትሩ ይህንን ምላሻቸውን ሲያብራሩም ከማክሮ ኢኮኖሚው ማሻሻያ በኋላ መንግስት ለነዳጅ ለማዳበሪያና ለሌሎች ምርቶች ድጎማውን እያደረገ እንደሚገኝ አስታውቆ በተመሳሳይ አስመጪዎች ዘይትና ስኳርን በገፍ ያስመጡ ዘንድ ሁኔታዎች ተመቻችተዋል ሲሉ ተደምጠዋል። ሌላው ቋሚ ኮሚቴው በዚህ የግምገማ መድረክ ላይ ካነሳቸው ጥያቄዎች መካከል የታሸጉ ምግቦችን የጥራት ደረጃ የተመለከተው ይገኝበታል። የታሸጉ ምርቶች የተጣራ መጠን በምርት አይነቶችና በጥራት ኤክስፖርት የሚደረጉ ከውጭ ሀገር ውስጥ የሚገቡ ኢትዮጵያ አስገዳጅ ደረጃ የወጣላቸው ምርቶችና የመልካም አስተዳደር ትክክለኛ ማረጋገጥ አንጻር እንደ የትኛውም የቁጥጥር ስራዎቻችን ከጥራት ቁጥጥር አንጻርም ምንም እንኳን ከእቅድ አፈጻጸም አንጻር ያስቀመጥናቸው ጉዳዮች የተሟሉ ቢሆኑም በተለይ የኢትዮጵያ አስገዳጅ ደረጃዎች ትግበራ ላይ ችግር እንዳለ ለይተናል። የተቋማት የሬጉላቶሪ ተቋማት ዋናው ተልእኮና ተግባር እየሆነ ያለው ደረጃ ማጸደቅ እንደ ትልቅ ውጤት ደረጃ ማጸደቅና ደረጃ ማዘጋጀትን እንደ ድል የሚቆጠርበት ሁኔታ ሪቨርስ መደረግ አለበት ብለን እስካሁን የወጡ የኢትዮጵያ ደረጃዎች ሁሉ ሪቫይዝ እንዲደረጉና በምን ተግባር ደረጃ ላይ እንዳሉ በምን ኦፕሬሽን የተግባር ህግ ሆኖ እንደዚህ እየሰሩ እንደሆነ ኮሚቴ አደራጅተን እያጠናን ያለ ነው። የንግድና ቀጣናዊ ትስስር ሚኒስቴር ባቀረበው ሪፖርት የዘንድሮው የ8 ወራት አፈጻጸም ከወጪ ንግድ ገቢ አኳያ ከባለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር የ2.4 ቢሊዮን ዶላር ወይም የ50% ብልጫ እንዳለውም ተናግሯል።